መስፈሪያ ዱቄት በአንድ ለውሰሽ አጋግሪ ብሎ አዘዛም። ታዛዥ መልካም እግዚአብሔር ስንቱን አሳለፈ የኔን ረፍት ወደሙ እየሳፈ እኔስ ወጥ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች አባቶች፣ እናቶች፣ ወንድሞች፣ እህቶች በመላው ዓለም የምትገኙ ሁላችሁም እንዲሁም ሕፃናት በአምላካችን በልዑል እግዚአብሔር ፍጹም የሆነ የሰላምታ ድምፅ እንደምን ዋላችሁ? እንደምን አመሻችሁ? ቸርነትና ምሕረት ይቅርታና ርኅራኄ ልዩ የባህሪ ገንዘቡ የሆነ አምላካችን ልዑል እግዚአብሔር በቸርነቱ በምሕረቱ ስሙ ለዘላለሙ የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በቤተ ቅዱስ ላሊበላ መንፈሳዊ ሚዲያ የሚቀርብላችሁ የመንፈሳዊ አገልግሎት ዛሬም እግዚአብሔር ቢወድና ቢፈቅድ በዚህ መልኩ የሚቀጥል ይሆናል። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ በኦሪት ዘፍጥረት ምዕራፍ 18 ከቁጥር 3 ላይ ባሪያህን አትለፈኝ በሚል ኃይለ ቃል ይሆናል ማለት ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ኃይለ ቃል የተናገረው አባታችን አብርሃም ነው። ሀበ ብዙሃን የተባለው አባታችን አብርሃም እግዚአብሔር ከካራን ወደ ከነአን ከጠራው በኋላ አብርሃም በኦሪት ዘፍጥረት በምዕራፍ 12 ከቁጥር 1 ታሪኩ ይጀምራል። አባቱ ጣዖት የሚጠርብና ጣዖት የሚሸጥ እንደነበረ ታሪኩ ይነግረናል። ያንን የጣዖት ስራ ደግሞ አባቱ በልጁ እያዘዘ ልጁ ይሰራ ነበረ። ልጁ ደግሞ ይሄንን እየተቀበለ የአባቱን ትእዛዝ ይፈጽም ነበረ። ከዕለታት አንድ ቀን አባታችን አብርሃም የአባቴ አምላክ የአባቴ ፈጣሪ ከሆንክ እርቦኛል አብላኝ፣ ጠምቶኛል አጠጣኝ፣ ደክሞኛል አበርታኝ፣ ይህ ባይሆን አጫውተኝ እያለ ያንን የአባቱን አምላክ ወይም የአባቱን ጣዖት ጠየቀው ነው የሚለው እና በዚህን ጊዜ ያው በዕለተ ሰሉስ የተፈጠረ እንጨት ስለሆነ ምንም ማለት አልቻለም። ስለዚህ አባታችን አብርሃም ይሄንን ጣዖት ሰብሮ ጣለና በፀሐይ ተመራመረ፣ በጨረቃ ተመራመረ፣ በውሃ ተመራመረ፣ በነፋስ ተመራመረ። ሁሉም ሕጸጽ እንዳለባቸውና ጉድለት እንዳለባቸው ተረዳ። ከዚህ በኋላ ይሄን ፀሐይ የፈጠረ ይሄን ምድር የሰራ ቀንና ሌቱን የሚያፈራርቅ አምላክ አለና እባክህ የፀሐይ አምላክ ተናገረኝ አናግረኝ ብሎ እግዚአብሔርን ተማጸነ። እግዚአብሔርም በፀሐይ እንግዲህ ስልጣን ያለው በጨለማና በብርሃን ስልጣን ያለው በቀንና በሌሊት ስልጣን ያለው እግዚአብሔር እንደሆነ እግዚአብሔር ተገለጸለት። አብርሃም አብርሃም ጻም ብሔርከ ወተፈለጥ እምአዝማዲከ፣ እኔ ወደማሳይህ እኔ ወደምመራህ መንገድ ተነስ፣ ዘመዶችን ቤተሰቦችን ትተህ ሚስትን ይዘህ ውጣ አለው። በዚህን ጊዜ አብርሃም ሁሉን ትቶ ቤተሰቡን ትቶ ሚስቱን ይዞ ወጣ። በዚህን ጊዜ ያጎቱ ልጅ የወንድሙ ልጅ የሆነው ሎጥ አብሮ ተከትሎት ወጣ። ሌሎች ሰራተኞቹም እንደዚሁ የምትወደው ሚስቱ ሳራ አብረው ወጡ ይላል። እንግዲህ እግዚአብሔር ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ፣ የሚባርክህን እባርካለሁ፣ የሚረግምህን እረግማለሁ፣ የሚያሳድድህንም አሳድዳለሁ ብሎ እግዚአብሔር ቃል ገባለት። እግዚአብሔር በጉዞ ብዙ ፈተናዎች ደርሰውበታል። እነዚያን ፈተናዎች ሁሉ ተቋቁሞ እግዚአብሔር ያዘዘበት ቦታ ድረስ ደረሰ እና ከዕለታት አንድ ቀን እግዚአብሔር መልካም ነገር እንዲያደርግለት አንድ ነገር አሰበ። እሱም ምንድነው? እንግዶችን ማስተናገድ ነው። የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ በጎ ነገርን ማድረግ ነበረ እና በመንገድ መካከል ወይም ደግሞ በመስቀለኛ መንገድ ድንኳኑን ተከለ። አብርሃም ለ175 ዓመት በምድር ላይ ሲኖር ለራሱ ቤት አልነበረው። ለዚች እድሜ ቤት አልሰራም፣ ድንጋይ አልፈነቅርም፣ እንጨት አልቆርጥም፣ ጭቃም አላቦካም፣ ይችን እድሜን እንደዚሁ ባለው ህይወቴ መኖር እችላለሁ ብሎ ድንኳኑን ተክሎ በድንኳኑ እየኖረ እንግዶችን ያስተናግድ ነበረ። 4 በሮች ነበሯት የአብርሃም ድንኳን። ብዙ ሰዎች በልተው ጠጥተው ተደስተው አርፈው የሚሄዱባት የተባረከች የተቀደሰች እግዚአብሔር የከበረባት ድሆች የሚጠጉባት ድሆች የሚደሰቱባት ድንኳን ነበረችውና ይህንን መልካም ስራውን ሰይጣን ባየ ጊዜ ሰይጣን በአብርሃም በአባታችን ላይ ቀና ነው የሚለው። በአብርሃም ላይ ሰይጣን ቀና። ዛሬ ስንጾም፣ ስንጸልይ፣ ስንሰግድ፣ ቤተ እግዚአብሔር ስናዘወትር፣
የእግዚአብሔርን ቃል ስንማር፣ ውዳሴ ማርያም ስንጸልይ፣ መልካም ነገር ስንሰራ፣ የተራበውን ስናበላ፣ የተጠማውን ስናጠጣ፣ የታረዘውን ስናለብስ፣ መልካም የሆኑ ነገሮችን ሁሉ ስንፈጽም ሰይጣን ይቀናል። ይህ ደግሞ ምንድነው? መልካም ነገር በማድረጋችን ነው። አያችሁ፣ ለእግዚአብሔር መታዘዛችን፣ ለእግዚአብሔር በመገዛታችን ሰይጣን ሊቀና ይችላል። ሰይጣን በእኛ ላይ እርርድብን ይበል እንጂ መልካም ስራችንን ግን ማቋረጥ የለብንም እና መንገድ ላልኩ ሆኖ ሰይጣን ራሱን በድንጋይ ገምሶ በምታት በመንፈስ እንግዲህ መንፈስ ስለሆነ ይህን ምታታዊ ስራ ሰርቶ ብዙ እንግዶችን ወደ አብርሃም ቤት እንዳይመጡ ከለከለበት። አብርሃምም ያለ እንግዳ እራት መብላት ምሳ መብላት አልፈልግም ብሎ 3 ቀን 3 ሌሊት አደረ። የድሮ አብርሃም አለ አይምሰላችሁ። ዛሬ ብትሄዱ ጥርሳችሁን አርግፎ ደማችሁን አፍሶ ህይወታችሁን ቀጥፎ ይልካችኋል። ስለዚህ አትሂዱ እያለ ሰይጣን ሲመልስበት አብርሃምም በጾም በጸሎት የመጣበትን የተጋረጠበትን ክፉ መንፈስ ለመመከት ራሱን አዘጋጀ። ሃይማኖቱን የበለጠ አጸና እና በዚህን ጊዜ አጋዕዝተ ዓለም ሥላሴ በድንኳኑ ፊት ለፊት ባለው ታላቅ ዛፍ ስር 3 ሽማግሌዎች ቁጭ ብለው ተመለከታቸው ይላል እና ሲበር ሄደና ጌቶቼ በፊታችሁ ሞገስን አግኝቼ እንደሆነ ባሪያችሁን አትለፉኝ፣ ባሪያህን አትለፈኝ። በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ። ወደ ጌታችሁ ቤት ግቡ፣ እግራችሁንም ታጠቡ፣ እንጀራም ላቅርብላችሁ፣ ውሃም ልስጣችሁ፣ አርፋችሁ ትሄዳላችሁ አላቸው። አጋዕዝተ ዓለም ሥላሴም አንገባም አሉት። እሱ ግን በግድ አላቸው። አስገድዶም ወደ ቤቱ አስገባቸው ይላል። በቤቱ ገብተው ኮርማ አረደላቸው፣ እርጎ አቀረበላቸው። ሚስቱም ወደ ጓዳ ገብታ በይ 3 መስፈሪያ ዶቄት በአንድ ለውሰሽ 3 እንጎቻ ጋግሪ ብሎ አዘዛት። እሷም ታዛዥ መልካም ሴት ነበረችና ወደ ጓዳ ገብታ ያንን ዱቄት አውጥታ አውክታ ዳቦ አቀረበችላቸው። አብርሃምም ወደ በረቱ ገብቶ ኮርማ አርዶ አወራርዶ እርጎ አዘጋጅቶ አቀረበላቸው። እነሱም በአብርሃም ፊት በሉ ይላል። ወገኖች ይሄ የፍቅር ማዕድ ነው። እግዚአብሔር በመለኮቱ አይበላም አይጠጣም። ስጋ በለበሰ ጊዜ ግን ስጋ ለብሷልና በልቷል ጠጥቷል። ወልድ ዋሕድ ኢየሱስ ክርስቶስ አብርሃም ደስ እንዲለው ይሄንን በአብርሃም ቤት ሥላሴ ተጋበዙ። አብርሃምንም ባረኩት። ከዚህ በኋላ ሰይጣን መንገድ ቢዘጋብህ፣ ሰይጣን እንግዶች ቢከለክልብህ፣ አንተ ግን እንጀራ መብላትን ውሃ መጠጣትን እምቢ አትበል፣ ብላ። ጠላት ዲያብሎስ መንገድ ላይ ቆሞ ተፈታትኖ ነበረ። አንተ ግን በጸሎትህ በእምነትህ ድል አደረግ። የዛሬ ዓመት እንደ ዛሬው ወደ ቤትህ እንመጣለን፣ ሚስት ሳራ ትጸንሳለች፣ ወንድ ልጅም ትወልዳለች ብለው አጋዕዝተ ዓለም ሥላሴ አበሰሩት። እኔም አርጅቻለሁ፣ ሚስቴም አርጅታለች፣ እንዴት ሊሆን ይችላል ብሎ አባታችን አብርሃም ጠየቀ። ሳራም ደግሞ በጓዳው ሆና በድንኳኑ በር ላይ ሆና ሳቀች። እንደውም ልጁ ይስሐቅ ይባላል፣ ለእግዚአብሔር የሚሳነው ነገር የለም ብለው አጋዕዝተ ዓለም ሥላሴ ሳራን አበሰሯት፣ አብርሃምንም አበሰሩት። አብርሃም በ100 ዓመቱ ሳራ በ80 ዓመቷ ወንድ ልጅን ወለዱ ይላል። ወገኖች ለእግዚአብሔር የሚሳነው ነገር የለም። እንግዲህ እግዚአብሔር እንዲባርከን እግዚአብሔር እንዲቀድሰን የመጀመሪያው የሚመጣብንን ጽዋቶ መከራ በጸጋ መቀበል ነው። ሁለተኛው ጾምና ጸሎትን ማዘውተር ነው። አብርሃም አልበላም አልጠጣም እንግዳ ሳይመጣ መብላትን መጠጣትን አልፈልግም ብሎ በጾምና በጸሎት ቆየ ነው የሚለው። ለአብርሃም ደግሞ ድል ማድረግን ማሸነፍን ጠላትን ማንበርከክን እናያለን። ለምን ያላችሁ እንደሆነ አብርሃም ሃይማኖተኛ ነው። አብርሃም ጸሎተኛ ነው። አብርሃም ታዛዥ ነው። አብርሃም ቅን ነው። አብርሃም ደግ ነው። አብርሃም የብዙዎች አባት ነው። እግዚአብሔር ውጣ ሲለው እናትና አባቱን ትቶ የወጣ ነው። ስለዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ መልካሙን ስራችሁን አይተው የሰማዩን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ የሚለው የእግዚአብሔር ቃል በሱ ላይ የተፈጸመበት ታላቅ ሰው ነው አብርሃም። ስለዚህ ሁላችንም በመንፈሳዊ ሕይወታችን ጠንካሮችና ብርቶች ልንሆን ነው የሚያስፈልገው። ይሄ እንግዳ መቀበል
መጽሐፍ ቅዱስ ላይ የተቀመጠ ነው። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ እንግዳ ሆኜ አሳድራችሁኛል ይላል። ወገኖች ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ እንግዳ ሆኜ አሳድራችሁኛል። እናንተ የአባቴ ቡሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስት ትወርሱ ዘንድ ወደ እኔ ኑ ይላል። ስለዚህ የተራበ ማብላት፣ የተጠማ ማጠጣት፣ የተቸገረ መርዳት፣ የታመመ መጠየቅ፣ የተጣላውን ማስታረቅ በእግዚአብሔር ዘንድ ታላቅ ዋጋን ያሰጣልና መንፈሳዊ ሕይወታችንን ልናሳድግ ያስፈልጋል። በያዕቆብ መልእክት ቅዱስ ያዕቆብ መልካም ስራ መስራት እንደሚገባን ከስራ የተለየ እምነት ያለ ስራ፣ ስራ ያለ እምነት በራሱ የሞተ ነው ይላል። እምነትን ከስራ ጋር አስተባብረን ልንይዝ ያስፈልጋል። ከአባታችን ከአብርሃም የምንረዳው አንዱ እምነትን በስራ መተግበር ነው፣ በስራ መግለጥ። ዝም ብሎ እምነት አለኝ ቢል አንድ ሰው እምነቱ ያጋንንት እምነት ነው የሚሆነው። ትሕትና የሌለው ፍቅር ያልተጨመረበት መልካም ስራ የሌለበት ከሆነ ከንቱ ነው የሚሆነው ማለት ነው። ስለዚህ ሃይማኖታችንን የምንገልጠው በስራ ነው። በጾም፣ በጸሎት፣ በስግደት የተቸገሩትን በመርዳት ያዘኑትን በማጽናናት የታረዙትን በማልበስ የተራቡትንም በማብላት የተጠሙትንም በማጠጣት እንደ አብርሃም መባረክ ይገኛል ማለት ነው። እግዚአብሔር ወደ ቤታችን ሲገባ የጎደለው ይሞላል፣ ያጣነውን እናገኛለን። በበረከት እንሞላለን። ሐዘናችን ወደ ፍጹም ደስታ ይቀየራል ወገኖች። ስለዚህ ባሪያህን አትለፈኝ፣ እግዚአብሔር ሆይ ሳትባርከኝ እንዴት ዝም ትላለህ ማለት አለብን። አብርሃም ባሪያህን አትለፈኝ ብሎ እግራቸው ላይ ወድቆ እሱ ሽማግሌዎች ነበር የመሰለው፣ ሰዎች ነበር የመሰሉት። በሰው ተመስለው ነው ሥላሴ አብ፣ ወልድ፣ መንፈስ ቅዱስ ወደ ቤቱ የመጡት። በዚህ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ነቢየ እግዚአብሔር ኢሳይያስ ምን ይላል? ቅዱስ 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 የሰራዊት ጌታ እግዚአብሔር ይላል። የሥላሴን አንድነትና ሶስትነት ሲገልጥ ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቀዳሚሁ ቃል ውእቱ ቃል ቃለ እግዚአብሔር፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃል ራሱ እግዚአብሔር ነበረ፣ በእኛም አደረ፣ የእኛንም ሥጋ ተዋሃደ ይላል ወገኖቼ። ስለዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቶች እንዲሆኑ አድርጓቸው። በዚሁ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ደግሞ ስንመለከት በሰማይ አብ በደመና ሆኖ የምወልደው ልጄ እሱ ነው፣ እሱን ስሙት ብሎ ሲናገር፣ መንፈስ ቅዱስ በርግብ አምሳል ወርዶ በክርስቶስ ራስ ላይ ሲቀመጥ፣ ጌታችን ኢየሱስ ክርስቶስ ደግሞ በእደ ዮሐንስ በፈለገ ዮርዳኖስ ሲጠመቅ የሥላሴን አንድነትና ሶስትነት ተመልክተናል። የመጀመሪያው የሥላሴ አንድነት ሶስትነት የተገለጠው ለአባታችን አብርሃም ነው። ስለዚህ አባታችን አብርሃም እንደተባረከ እኛም እንድንባረክ በሃይማኖታችን መጽናት አለብን። እሱ በመንገድ እየተጓዘ እያለ ብዙ ፈተናዎች ገጥሞታል። ተርቧል፣ ተጠምቷል። ሚስቱን ሳይቀር የግብፅ ንጉሥ ቀምቶታል። ሚስቱም ብዙ ዓመት ሙሉ መካን ሆና ኑራለች። በትዳሩ ያልደረሰበት መከራ የለም። በጉዞ ያልደረሰበት መከራ የለም። ያን ሁሉ ጽዋቱ መከራ ግን በጸጋ ነው የተቀበለው። በመጨረሻም አንድ ልጁን ለመስዋዕት ለእግዚአብሔር እንዲያቀርብ ታዟል። ይህንንም በድል አድራጊነት ፈጽሞታል። ስለዚህ ክርስትና ድል አድራጊነት፣ እምነት፣ ጽናት፣ ትዕግስተኛ መሆን፣ በእምነታችን ጠንካሮችና ብርቶች መሆንን ይጠይቃል። የተወደዳቸው እግዚአብሔር ቤተሰቦች ሁልጊዜ ጌታ አምላኬ ባሪያህን አትለፈኝ፣ ወደ ቤቴ ግባ፣ ወደ ስራዬ ግባ፣ ወደ ኑሮዬ ግባ፣ ወደ ትዳሬ ግባ፣ ልጆቼም ባርክ፣ ትዳሬም ባርክ፣ ጤናዬም ባርክ ብለን ባሪያህን አትለፈኝ እንደ አባታችን አብርሃም ማለት አለብን። እግዚአብሔር በኃጢአታችን ምክንያት፣ በበደላችን ምክንያት፣ በክፋታችን ምክንያት፣ በእምነት መጠራጠራችን ምክንያት ሳይባርከን እንዳይሄድ ማለት ነው። እግዚአብሔር እንዲባርከን እግዚአብሔር ሆይ ና ባርከኝ ማለት አለብን። ወደ ልቤ ግባ፣ ሕይወቴን አስተካክለው፣ ኑሮዬን ባርክልኝ፣ ዘመኔን ረጅም አርግልኝ ብለን ሁልጊዜ እግዚአብሔርን የምንጠይቀው ከሆነ አብርሃምን 100 እጥፍ እግዚአብሔር እንደባረከው እኛንም ልጆቹን ይባርከናል፣ ይቀድሰናል። ስለዚህ ሁላችንም በሃይማኖታችን መጽናት፣ እምነታችንን በስራ መግለጥ፣ እስከ መጨረሻው ወቅታ ድረስ ጸንተን መኖር ያስፈልጋልና ያስተማረን የመከረን ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ቤተ ቅዱስ ላሊበላ መንፈሳዊ ሚዲያን ኮፒ ሊንክ እና ላይክ እንዲሁም ሰብስክራይብ እንድታደርጉ
በእግዚአብሔር ስም እንጠይቃለን። ወስብሐት ለእግዚአብሔር። እግዚአብሔር ስንቱን አሳለፈ የኔን ረፍት ወደሙ እየጻፈ